የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየቤተ መቅደሱ ፊት ለፊት የሚቀመጥ የቅድስት ሥላሴ ስዕል አለ። ይህንን ስዕል በተመለከተ እንግዲህ በታቦትም ላይ በሁሉም አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚሁም የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ስዕል በሁሉም ቤተ መቅደሶች አለ። ይህንን ስዕል በተመለከተ አንዳንድ ሰዎች ሲያዩ መጀመሪያ የሚያነሱት ጥያቄ እግዚአብሔርን ማን አይቶት ሊሳል ይችላል ወይም እግዚአብሔር እንዴት ሊሳል ይችላል የሚል ጥያቄ ነው። በእርግጥም በስዕሉ ላይ በሦስት አረጋውያን አምሳል ተቀምጠው አብ፣ ወልድ፣ መንፈስ ቅዱስ ወይም ቅድስት ሥላሴ የሚል ስዕል እናያለን። ይህ ስዕል በእርግጥ እግዚአብሔርን ለመሳል የተሳለ ስዕል ነው ወይ? በዚህ ስዕልስ ምንድን ነው መባል የተፈለገው? የዛሬ ትኩረታችን የቅድስት ሥላሴ ስዕል ላይ ሆነ። እንግዲህ የሥላሴ ስዕል ወይም የቅድስት ሥላሴ ስዕልን በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም ስፍራ በቀኖና ተወስኖ ቤተ መቅደስ በሚገነባ ጊዜ ከፊት ለፊት የሚሳለው የቅድስት ሥላሴ ስዕል ነው። በዚህ ስዕል ላይ ሦስት አረጋውያን አንድ አይነት መልክ ያላቸው በዙፋን ላይ ተቀምጠው በዙሪያቸው አራት እንስሳት አርባዕቱ እንስሳ የሚባሉት ገጸ ሰብ፣ ገጸ አንበሳ፣ ገጸ ላይምና ገጸ ንስር የሚባሉት ማለት ነው በዙሪያቸው ሆነው 24 ካህናተ ሰማይ ደግሞ በፊታቸው እያጠኑ ስሉስ ቅዱስ የሚል ጽሑፍ ወይም አብ፣ ወልድ፣ መንፈስ ቅዱስ የሚል ጽሑፍ ተጽፎበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ መቅደስ ሁሉ አለ። በታቦትም ላይ አለ፣ በብራና መጽሐፍት ላይ አለ። በብራና መጽሐፍት ድጉሰት ላይም እንደዚሁ በአንዳንድ በጥንታዊ በተለይ በብረት የሚሰሩ የተደጎሱ ጥንታዊ ብራናዎች ላይ የቅድስት ሥላሴን ስዕል እናገኘዋለን። ለመሆኑ ይህ ስዕል ምንድን ነው መነሻው? ከመቼ ጀምሮ ነው መሳል የጀመረው የሚለውን በደንብ ማየት ያስፈልገናል። ወደዚህ ከመምጣቴ በፊት የመጀመሪያውን ጥያቄ ትንሽ እንመልከተው። የመጀመሪያው ጥያቄ ምንድን ነው? እግዚአብሔርን ማን አይቶት ነው በዚህ መልኩ የተሳለው? ወይም ደግሞ አብ፣ ወልድ፣ መንፈስ ቅዱስ ተብሎ ስዕል ሲሳል፣ የሥላሴ ስዕል ሲሳል ታይቶ ያውቃል ወይ እግዚአብሔር? በባህሪው አይታይም አይደለው የሚል ጥያቄ ነው። ወደ መልሱ ሳንመጣ በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታይቶ የተሳለ አንድም ስዕል የለም። አይደለም የሥላሴ፣ የመላእክትም፣ የጻድቃንም፣ የሰማዕታትም፣ የድንግል ማርያምም የሁሉም ስዕላት ታይተው ይህን ይመስላሉ ተብሎ አይደለም የሚሳሉት። ለመሳልም መታየት ቅድመ ሁኔታ ሆኖ አያውቅም። ለምሳሌ መላእክት አይታዩ፣ አይጨበጡም፣ አይዳሰሱም። በተገለጡባቸው ጊዜያት በተገለጡባቸው ሁኔታዎች ወይም ደግሞ በውክልና ይሳላሉ እንጂ የተሳለው አካል ይህንን ይመስላል ተብሎ ተስሎ አያውቅም። ስለዚህ ለሥላሴ ስዕል የምናነሳውን ጥያቄ ለማንኛውም ስዕል ብናነሳው ተመሳሳይ መልስ ነው ሊሰጥ የሚችለው። ታይቶ የተሳለ አንድም ስዕል የለም። ግን ወደ እግዚአብሔር በተለይ አብ፣ ወልድ፣ መንፈስ ቅዱስን ስሉስ ቅዱስን መሳል እንዴት ነው የሚለውን በሰፊው ማየት ያስፈልጋል። በመጀመሪያ ስለ እግዚአብሔር አለመታየት ጥቂት ነገር ልንገራችሁ። መጽሐፍ ቅዱስ